እና ምን አዲስ ነገር አለ? እረኞቹን አወራቸው? አዎ፣ ግን ከትላንቱ የተለየ ምንም መልስ አልሰጡኝም። ምን አይነት ሀሳብ? ለምን ብርቄን አንጠይቃት እንዴ? ምን ብለን ነው የምንጠይቃት? ትላንት እዚህ ቦታ ላይ ከኒና ጋር ነበረች። ስለዚህ ከኒና የተሻለ የምትነግረን ነገር ይኖራል። አይ ኪራ፣ ለሷማ አንነግራት። ለምን? እሷ ሰማች ማለት እኮ የመንደሩ ሰው በሙሉ ከላይኛው መንደር ጀምሮ እሱም መስማቱ አይቀርም። ግዴለሽም ጽ ከዛሬ ካለፈ እኮ መስማታቸው አይቀርም። ተው ኪራ፣ ይቅርብን። እና ቁጭ ብለን እኮ ምንም እያደረግን አይደለም። እሱማ ልክ ነህ፣ ግን እስኪ ትንሽ እናስ ብርቄ ደግሞ ማንንም አላየሽም እኮ። አይ እኔ ብሄድ ይሻለኛል። እንዴ እንግዲያውስ ልቆያ እናቴ። እናዬ አይ ብርቄዬ፣ እስኪ አንቺ እንዲሁ ታውቂበታለሽ እኮ። ሰፈር ብላለሽ እናቴ እኮ አንቺ ሽታው ራሱ ክብሪት አይደለች እንዴ? ድገሚኝ እናቴ። ኬት ነው የገዛሽው? እኔ አላውቅም እባክሽ። የሆነ ልጅ ነው ስልኳ ይዞት መጣ። ጠጭ ጠጭ ጠጭ። ቆንጆ አረቄ ነው እንጂ እኔ የምልሽ እንዲሁ ምን አዲስ ነገር አለ? ምንም የለም እባክሽ፣ ያው ነው። አይ እኔማ እኮ እንደው ላይኛው ሰፈር ሄጄ እንደው ለመጠየቅ ወጥቼ ነበር። በዛብህ መንገድ ላይ አይቶኝ እንደው ቆሌም ብሎ መለሰኝ። እማ ምን ነው? ምንም ተቀመጥ። ማሚ እንዴታሽ? አባ እስካሁን አልተመለሰም እንዴ? ቢመለስ ኖሮ አንተ ጋር ምን አስደወለኝ? እያየሁ አይደል? ቆይ ስልክም አንስቶ እዚህ ነኝ አላለ? እሱም አንስቶልኛል። ተመስገን ነው። ሰላም መሆኑን ማወቃችን ራሱ ትልቅ ነገር ነው። እንደዛ ስሜታዊ ሆኖ ሲሆን በጣም ደንግጬ ነበር። ምን ላርግ ብለህ ነው? የሰው ቤት አቃናለሁ ብዬ ራሴን ቤት አናጋው። እማዬ እኛ እኮ ምንም ነገር ሆነ ብለን አላደረግንም። አዎ እኔም ቢሆን ምህሩ ጥሩ መሆኗን አውቃለሁ። ያቺ ልጅ ግን መርዝ ናት። እንደዚህ አይነት ጓደኛ ደግሞ ገደል ነው የሚከተው። ሰኒ እኮ በጣም ምርጥ ልጅ ናት። ያ ደግሞ ስህተት ነው። እና ለዚህ ነው እንደዚህ ቤቴን ያፈረሰችው። ቆይ አልገባኝም። ሰኒና ጽዮን መጣላታቸው ነው? አንቺ እውነትም ሲበዛ ብልጥ ነሽ። አሁን እውነት ማን ይሙትና ሆሜ በምን እንደተጋጨ ሳይነግርሽ ቀርቶ ነው እንደገና እየደጋገምሽ የምትጠይቂ? ይልቅ በሰላም ነው የፈለገው? አዎ ስለ ጽዮን ላወራሽ ነበር። እሺ ጋሼ፣ ይሄ ከሆነማ እስካሁን ያስጨነቃችሁ እኔ ሄጄ ይቅርታ ጠይቃታለሁ። እንደሱ አይደለም። እና ምንድነው? እስኪ ባለፈው ጀምረሽልኝ ነበር። ለምንድን ነው ጽዮንን የማትወጃት? ምን በወዳት ባልወዳት አሁን ምን ለውጣለሁ? ግድ የለሽም ንገሪኝ። አስመሳይ ስለሆነች። ለምን እንደዛ አለ? ምክንያቱም ምሩ ፊት ሌላ እኔ ፊት ደግሞ ሌላ ስለሆነች። እንዴት ማለት? እኔ አላቅም ጋሼ፣ ግን ልጅቷ ሁለት ማንነት ነው ያላት። ሰው ፊት በጣም አስመሳይ ናት። እና ከአንቺ ጋር ለምን ሳትስማሙ ቀራችሁ? አየሽ፣ አስመሳይ ብትሆን ኖሮ ከአንቺም ጋር ታስመስል ነበር ማለት ነው። አስመሳይ እንደሆነች ስላወቅኩባት ነው እንደዛ እየተንጨረጨረች ያለችው። እንዴት አወቅሽ? እኔ እንጃ፣ ድሮም ደስ አትለኝም ነበር። ይኸው ሳልውል ሳላድር አስመሳይነቷን አየሁት። ከዛ ደበደብኳት። ደበደብኳት እያልሽኝ ያለው እኮ በኩራት ነው። ይቅርታ፣ ግን እኔ ይቅርታ የምጠይቀው ለምሩ ስል ነው እንጂ ይህን በማድረግ አንድም ቀን አይቆጨኝ። ያው ብርቅዬሞች እና ታዲያ ምን ትጠብቃለህ? እንይዛ ወይ ጉድ! ድሮም ጠርጥሬ ነበር። ቶሎ ሂጅ ለነጽናት ንገራቸው። እዛ ጋር ይታየም እዛች ያለው ግቢ። ቆይ አንተ ግን የምርህ ነው የልጅቷ ስፋት እዚህ ነው? አዎ ራሱ ነው እያልኩ ነው። አንተ ግን ለምን በቺኳን ቤት እንደዚህ ማጣራት እንደፈለክ ምንም አልገባኝ። አንተ እኮ አልገባህማ። ልጅቷ ምን አይነት ቆቅ እንደሆነች አልገባህም። እና ቆቅ ብትሆንስ ለቺኳን ማትነግራት ከሆነ ምን ችግር አለው? አንተ ደግሞ ዝም ብለህ ደርሰህ ሰውን የምታምነው ነገር አለብህ። እሺ ቆይ ምን እንፍጠርባት ነው የምትለኝ? ለአሁኑ ምንም አናደርግም። እና እዚህ ምን እንሰራለን? ለመከታተሉ ምናምን አይከፋም። ምርጥዬ ነው። ቆይ ግን ብቻዋ ነች? አዎ የሆነች ቀይ ቸካ ብቻ አንዳንዴ ትመጣለች። በጣም ጥሩ ፒስ። አርፋ ማትቀመጥ ከሆነ ግን ይወሰንባታል። እንዴ ልንገላት? አንተ አፍህን ዝጋ፣ ሰው እንዳይሰማል። እንዴ ስፒድ፣ ቆይ እዚህ ነገር ውስጥ ስንገባ ሰውን ሳንጎዳ ነው የምንጨርሰው ተባብለናል አይደል እንዴ?
ዴቭ ሰላም ነው እንዴ? አንተ የጠፍተህ ነው ቆይ ሁሉ ጊዜ እዚሁ ነው በእናትህ። እንደ ቀልድ ሳምንት ይሞላል እኮ ነው ከተገናኘን። አዎ እባክህ፣ አዲስ አበባ እኮ ከቤት ውስጥ እቃ አውጣ ብለውኝ ላወጣ ሄጄ ነበር። ዴቭ በምታስፈልገኝ ሰዓት ነው የመጣው። ምን ተፈጥሮ ነው? እሱን እየሄድን እነግርሃለሁ። ጋሼ፣ ጽናት፣ ኒና ሁሉም ሰላም ናቸው? እኛ ደህና ነን፣ ግን ችግር ተፈጥሯል። እና ምንድን ነው? እያስጨነቀኝ እኮ ነው፣ ንገረኛ። የጋሼን ከብቶች በዛብህ ሰረቃቸው። ምን? አዎ። ቆይ ጎፈላ እንዴት ነው የጠገበው? እንዴ ቢደፍር ነው የጋሼን ከብቶች የሚወስደው? አላወቀኝም ማለት ነው። ቆይ ዴቭ ተረጋጋ። ቆይ ኪራ፣ ልታስቆመኝ እንዳትሞክር። ለገበሬ ማለት እኮ ከብቶቹ ህይወቱ ናቸው። ይገባኛል። የአንገቷ ብሌ ያንቺ ነው? አዎ። ከየት አገኘው? አይ ኪሴ ውስጥ ነበር ዛሬ ነገ እያልኩ እንዳጋጣሚ። አሁን እኮ ራሱ እንዳጋጣሚ ነው ልክ ኪሴ ሲገባው ነው ያገኘሁት። በጣም አመሰግናለሁ። የእናቴ ማስታወሻ ነው። ታርግልሽ? እሺ። ጠፍቶብኝ በጣም ስፈልገው ነበር። ምርጥዬ፣ አሁን የእናትሽ ብቻ ማስታወሻም ሳይሆን የወንድምሽም ጭምር ማስታወሻ ነው። እስኪ ወንድምነቴን ካልፈለግሽው አላስገድድሽም። አብሽር። አረ ኖ፣ እኔ እኮ እንደዛ እንዲሰማህ አይደለም። አለ አይደል ምርጥዬ፣ የሆነ በቃ ፋሚሊያንስ ምናምን ተሰማኝ። ለዛ ነው። አረ እንኳንም ተሰማ፣ ብቸኝነት ቢሰማክ ነበር የሚያስጠላው። እና ታዲያ እህቴ ለመሆን ምናምን ተስማማሽ? እንዴ ትቀልዳለህ እንዴ? በዚህ ሰዓት ወንድም ጋሻ የሚሆነው እንዴ? እቺ እዛ ጋ የቆመችው ማን ናት? አይንሽ ደከመ እንዴ? ምን እንዴት ነው የሚደክመው? የመለኪያ ጓደኛሽ ናታ ኒና። አዴ ሃይ፣ እንዴት ዋላችሁ? ደህና ነን። እንዴ አይንሽ ምን ሆነሽ ነው? አንቺ ምን እያረግሽ ነው? ነውር አታውቂም እንዴ? ነውርማ የማታውቁት እናንተ ናችሁ። እንዴት ማለት? እኔ እዚህ ጋር የቆምኩት ለቀላል ነገር እንዳይመስላችሁ። ኦኬ? አልገባንም። ሁለትሽም በመዳፊ ውስጥ ገብተሻል። የምን መዳፍ? ምን ለማድረግ እየሞከርሽ ነው አንቺ? እኔ የምለው ቆይ እንደው ባልሽን እንኳን ባትወጁ የእሱን ወዳጅ መውደድሽ ተገቢ ነው ብለሽ ታስቢያለሽ? ውይ እኔ ክው ልበልላችሁ፣ እኔ ልደንግጥላችሁ። ምንድን ነው የምታወሪው አንቺ? እኔ ፍቅር መቀስ መሆን ባልፈልግም ደግሞ እናንተ ደግሞ ምንም አማራጭ አልተዋቸውልንም። ስለምን እንደምታወሪ አልገባኝም። እንዴ ብርቄ፣ ምን ነው አፍሽ ተሳሰረ? አረቄ ይዘሻል እንዴ? ይኸውልሽ ከከተማ ስለመጣሽና እኛን ለማስፈራራት ስለሞከርሽ የምንፈራሽ እንዳይመስልሽ። እስኪ አንድ ፎቶ ልጋብዛችሁ። እስኪ ጠጋ ጠጋ ጠጋ። ይሄ መንገድ ለመንገድ ትጎትታት፣ ይሄ ጫካ ውስጥ፣ ይሄ ደግሞ ቤት ውስጥ። ይሄ በቃሽ አንቺ ትሰማለህ? ከዚህ በኋላ እኔን እንደፈለጋችሁ ማድረግም ሆነ መናገር አትችሉም። ገባችሁ? ይኸውላችሁ እኔ ምንም ነገር ለማድረግ እንዳታስቡ። ኦኬ? ቆይ አንቺ ምንድን ነው የምትፈልጊው? የእኛን ከብቶች በዛብህ እንደወሰደው እናውቃለን። ስለዚህ የት እንዳደረገው ትነግሩናላችሁ። ኧረ እኔ እንደው ምንም የማውቀው ነገር የለም እናቴ። ስለዚህ እናንተ ስለ በዛብህ የምታውቁት ነገር ከሌለ በዛብህ ደግሞ ስለ እናንተ የሚያውቀው ነገር ይኖራል ማለት ነው። ቆይ አንዴ። እንደዚህ ለድርድር የሚቀርብ ሰው በጣም ደስ ይለኛል። ይኸውልሽ ወዴት እንደነዳቸው ባላቅም ስንት ሰዓት ላይ እንደሚሄድ ስለማቅ እከተለዋለሁ። በጣም ጥሩ አሪፍ ሀሳብ ነው። እኛም ካንተ ጋር እንሄዳለና። እንዴ ካሳየንሽ በኋላ እንደማትክጂን በምን እናውቃለን? ግድ የለም ይኸውልሽ እኔ ከብቶቹን እኔ ወስዳቸዋለሁ። ከዛ ከእናንተ ጋር እደራደራለሁ። ግን ጊዜ የለንም። ዛሬውኑ ወደ ቤታቸው መመለስ አለባቸው። ኦኬ ገባችሁ? እንዴት ነው ሰላም መባል ይሄን ያላስቃል እንዴ? ለምን ደምስቅ? አንተ እኮ እኔን አይደለም ሰላም ልትለኝ ይቅርና ላይነህ እንኳን የምትጸየፈኝና የምትንቀኝ ሰው ነበርኩ አይደል? ተው እንጂ ክሩቤል፣ ተው።
ምን ነው በወልድህ ልጅ አትሆንም እንዴ? አትሆንም። እንዳንተ በሰው ውድቀት የሚሳለቅ ሰው አባቴ ሊሆን አይችልም። ይኸውልህ ይመስለኛል መሀላችን አለመግባባት ተፈጥሮ ነው እንጂ። አትሳሳት። አይደለም አሁን ወደፊትም ልንግባባ እንችል። እንዴት? ምን ነው ይሄን ያህል? ተው እንጂ። ይኸውልህ ኒና ምን እንዳለችህ በደንብ አውቃለሁ። ስለዚህ አሁን እኔ ፊት መቅለስለሱን ተውልና የምልህን ነገር ብቻ አድርግ። እሱማ አደርጋለሁ፣ ግን ሰዓቱ አሁን ገና ነው። ግን ሰዓቱ የሚቆጥረው ለሁለታችንም ነው። ይሄንን ወቅ ማለትማ አንተ በዘገየ ቁጥር የውርደትን በር እየከፈትክ ነው። ይሄንን አስታውስ። ምንድን ነው እሱ ይሄን ነገር ደጋግሞ ማስታወስ? እኔም እኮ ባልሰራሁት ነገር መቀጣት የለብኝም አይደለም እንዴ? አንተም እድሉን ብታገኝ ከዚህ የተሻለ ምንም አታደርግም። ስለዚህ በደንብ አስብበት። ቆይ ግን ሚስጥሬን እንደማታወጡ በምን ማረጋገጥ እችላለሁ? ትሰማኛለህ አቶ ተሰማ? ይኸውልህ እናንተ ከወሰዳችኋቸው ከጋሼ ከብቶች ይልቅ በብዙ ነገር የተሻሉ በጣም ብዙ ከብቶች ገዝተን ሀገሩን ጉድ ማስባል እንደምንችል ልነግርህ እወዳለሁ። ምኑ ነው ህልም? በዚህ እውነት ነው እንዴ? ምንድን ነው የሚያቀዣብርሽ አንቺ? እውነት ነው ያሰግድን ከብቶች። አፍሽን ዝጊ ሲጸጥ እንዳላረግሽ። እሺ እውነት ነው። ምን አገባሽ እንዴ? እና ባንተ ጦስ እኔስ መቀጣት አለብኝ ማለት? ማን ነው የሚቀጣሽ? ማለቴ እንዲሁ ሌብነት ኃጢአት ነው፣ እንደው መቅሰፍት እንዳይመጣብን ብዬ ነው። አንቺ እና ቢመጣስ? የትኛው ልጆችሽ የወለድሻቸው ላይ ነው መቅሰፍት የሚመጣው? አንቺ ውጦ ዝም በቅሎ። ልጆችም ቢሆኑ የፈጣሪ ስጦታ ናቸው። እንግዲህ ያን ያልጠፈጥፋቸው። አሁን ዞር በይ ከፊቴ እንዳታሳስቺ። አንቺም ብሎ ጻድቅ። እኔ እንደ ሚስት ልክ አይደለህም ያልኩት። አሁን ከኔ ኃጢአት ያንቺ በየቀኑ አምቡላ መጋፍ መቅሰፍት አያመጣብንም? እሺ አሁን መልስላቸው። በዚህ የለመርሽው ዱላ ቀርቶብሽ ነው አይደል? ጽናት ክፍል 167 ተለቋል። እንግዲህ የነዚህ ከብቶች ተገኝተዋል። ያው ከእጃቸው ባይገቡም ተገኝተዋል። የኪያ ሀብል ተገኝተዋል። እንግዲህ የበዛብህ ጓደኛ ሳያስበው ወጥመድ ውስጥ ከማይፈልገው ወጥመድ ውስጥ ገብቷል ማለት ነው። ወደ ቪዲዮን እስከ መጨረሻ ይልኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልልኝ። እንዴት ናችሁልኝ? ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ወዶችዬ እንግዲህ በጽናት ክፍል 167 ላይ ዛሬ ደስ የሚል ነው። የእውነት ኒና በጣም አድናቂሽ ነኝ በዚሁ ማለት ነው። ኒና ጎበዝ የኔ ጀግና። እንግዲህ ጽናት እንደምታዩት እየተጨነቀች ነው በከብቶቹ መጥፋት የተነሳ። ኪራም ጽናትም ምንም ፈልገውም ሊያገኟቸው ስላልቻሉ በጣም እየተጨነቁ ይገኛሉ ማለት ነው። ከዛም እንግዲህ ኒና ሄዳ አጋጣሚ የበዛብህ ሚስት ከቤት እያጠጣቻት ነበረ እና ከቤት መጣ ከነጽናት ቤት አያዩሽም እያለች እንግዲህ አረቂ ሰታ እያጠጣች ነገሩን ስታጣራ ነበር ማለት ነው። ከዛ እንግዲህ ያው በዛብህ ከብቶች እንደወሰደ ከዛ አረቂ አጠጥታት ስትሸኛት ማለት ነው። ስትሸኛት የበዛብህ ጓደኛ መንገድ ላይ አግኝቷት ከዛ ጠጥተሽ ነው ምናምን እያለ እየጠየቃት ነበርና ከዛ በኋላ ኒና ደግሞ ከኋላ ሆና ስትሰማ ነበርና ባለፈው ደግሞ ኒና ከበዛብህ ጓደኛ ጋር ሆና የበዛብህ ሚስት እንግዲህ እንትን ስትል አይታታለች ማለት ነው። ቪዲዮም ቀርጻቸው ይዛቸዋለች እና ይዛባቸዋለች እና ከዛ ያ ቪዲዮ ስላላት ያው እናም እንግዲህ ኒና የበዛብህ ጓደኛ ነይ ንድ እያለ የበዛብህን ሚስት እያታለለ እንግዲህ ዟ ሲሄድ የት ነው የምንሄድ? ቤት መሄድ አለብኝ ባሌ ይመጣል እያለች ስትለው አይ እሱ እኮ ሄደ ከብቶችን
ጽናትን ከብቶች የሆነ ቦታ ስላስቀመጣቸው እነሱን ላይ ሄዷል በማለት ሲነግራት እሷ ደግሞ እየተሳሳቀች እንግዲህ እሱን ተከትላ ሄዳለች ማለት ነው። ከዛም እንግዲህ ኒና እንደዚህ ሲሉ ሲባባሉ ሰምታ ነበረ። እየሮጠችም ሄዳ ለእነ ጽናት ነግራቸዋለች። እነ ጽናት ግን ማመንም አቅቷቸዋል። በፍጹም እሱ እንደዚህ ያደርጋል ብለው አስበው ማያውቁ ነበር። ነገር ግን እውነቱ ይኸው ነው። በዛብህ ከብቶቹን ደብቋቸዋል። በጣም ያሳዝናል። ከዛም እንግዲህ ኒና ያው መፍትሄ ያመጣለሁ ባካችሁ ነው ማነኝ በማለት ያው እንግዲህ እነ ጽናት እና እነ ኪራንም ቤትን ሄደን እናውራ ባካችሁ እያለች ብላቸዋለች። ከቤትም ሄደው እንግዲህ ነገሩን ሁሉ ቪዲዮን ሁሉ አሳይታቸው እነሱንም አሳምናቸዋለች ማለት ነው። ከዛም ሁላቸውንም በስልክ ጠርታ ላገኛችሁ በማለት የበዛብህ ሚስትም ሆነ ጓደኛውን ላገኛችሁ በማለት እንግዲህ የሆነ ቦታ ቀጥራቸዋለች። ከዛም መነጽሯን ለባብሳ ሸክ ብላ ለባብሳ እንግዲህ ያጭሪት ኒና ሄዳለች። ከዛ ከሄደች በኋላ እንግዲህ ያለውን ነገር አስረድታቸው ይሄ ቪዲዮ ስላለኝ ቪዲዮን ላሳያችሁና ይሄ ቪዲዮ ስላለኝ ለበዛብህ ከምናገር ካሊያ ደግሞ ከብቶቹን ከምታመጧቸው በሰላም ብላ ያው እንግዲህ ነግራቸዋለኝ ማለት ነው። ከዛም ሁላቸውም ደንግጠው እንግዲህ እሺ ከብቶቹን አመጣለሁ በቃ እስከቻልኩ ድረስ አግዛቸዋለሁ በማለት ያው እንግዲህ ቃል ገብቷል የበዛብህ ጓደኛ። ከዛም እንግዲህ ጽናት ማለት ኒና እየተንቀባረረች ወደ ቤቷ ተመልሳለች ማለት ነው። የበዛብህ ሚስት ደግሞ እየተበረከረከች ወደ ቤቷ ተመልሳለች። ውዶችዬ በጣም ደስ የሚል ነው። እንግዲህ እምሩና አማቷ አሁንም ብዙ የማያስማማቸው ነገሮች አሉ። ያው አማቲቱ ቤታችን ተበተነ በእናንተ ምክንያት እያለች እንግዲህ እምሩን እየወረደችባት ትገኛለች። ናሆም በጣም ጨንቆታል። ምክንያቱም ሚስቱና አማቱ ትንሽ አለመግባባት ሲፈጠር በጣም ከባድ ነው። ነገር ግን ያው በስተመጨረሻ እንግዲህ ታርቀዋል ማለት ነው። ሰኒዬን ነይ ብሎ የናሆሚ አባት እንግዲህ ሁሉን ነገር ጠይቋታል። ለምንድን ነው ጽዮን የምትጠሊያት? ለምንድን ነው ምን አርጋሽ ነው የመታሻት? በማለት እንግዲህ ነገሩን ጠርቶ ጠይቋታል። ነገር ግን ሰኒ ደግሞ እንደዚህ ብልጣ ብልጥ የሆነና አስመሳይ የሆነ ሰው አትወድምና ከዛ አንጻር ያው ሁለመናዋን ማስመስሏን ስለምታቀባት ነው ጽዮን ማትወዳትና ያለውን ነገር እንደዛ ብላ እንግዲህ አስረድተዋለች። እሱም እንግዲህ ከቤተሰቦች ጋር በእሷ ምክንያት መለየት እንደሌለበትም እንግዲህ መክራ ሰደዋለች ማለት ነው። ወደ ቤቱ ተመልሷል። ደስ የሚል ነው። እንግዲህ ሰኒየም እንደዛ ብላ ያው እንግዲህ ከነ ጽናት ጋር ሄዳለች። ሶሪ ቤተሰብ ከነ ጽናት ጋር ሲሆን ከነ ሰኒ ማለት ከነ ምሩ ጋር ሄዳለች ማለት ነው። ያው ከምሩ ጋርም አንዳንድ ነገር ተነጋግረዋል። ግን ደግሞ ምሩ ማለት ሁሉንም ነገር እንትን ለማለት ይከብዳታል እና ለነገሮች የምትቸኩል ልጅ አይደለችም። ተረጋግታ ታግሳ ነው ሁሉም ነገር የምታሳልፈው እና ከዛ አንጻር ሰኒዬ ደግሞ እንደዚህ የሚያስመስል ምናምን በቃ ስሬስ ናት እና ከዛ አኳያ ለመግባባት ያው እንትን አለ ከሁለታቸው መካከል። ነገር ግን ያው ነገሮችን ለማብረድ እንደውም በቃ በስለዚህ ጉዳይ ባናወራ በማለት ያው እንግዲህ ነገሩን ትተውታል ማለት ነው። እንግዲህ ኪራ ወደ ቤቱ እየተመለሰ እያለ ዴቭን መንገድ ላይ አግኝቶታል። ዴቭ ደግሞ ከአዲስ አበባ ቆይቶ ወደ ቤተሰብ እየተመለሰ ነበር ቦርሳ ይዞ። ከዛም መንገድ ላይ ተገናኝተው ሰላም ከተባባሉ በኋላ ችግር እንደተፈጠረ ሲነግረው ዴቭ ደግሞ ቦርሳውን ትቶ ምንድነው የተፈጠረ? እኔ ሂጄ ነው ማንቀው በዛብህን በማለት እንግዲህ ተነስቶ ነበረ። ነገር ግን ኪራ አረጋግቶ ከቤት ሄደን ቀስ ብለን አውርተን ነገሮች በቴክስት ካልሆኑ ትንሽ ይከብዳሉ በማለት እንግዲህ አረጋግቶ መልሷታል ወደ ቤት። እንግዲህ ቀጣይ ክፍል ዴቭ ምን ያደርጋል፣ ሁላቸውስ በምን አይነት መንገድ ከብቶችን ያስመልሳሉ የሚለውን አብረን ያለን ቤተሰብ እንግዲህ በስተመጨረሻ የበዛብህ ሚስት ተናዳ ወደ ቤት እየተመለሰች እንዳለ በዛብህን አግኝተዋለች። እሱንም አግኝታ እየተበረከረከች ነበር። ምን ሆነሽ ነው? ለፊትሽ ልክ አይደለም። ምን ሆነሽ ነው እንደዚህ የምትሆኝ? ሲቀጥል ደግሞ የት ውለሽ ነው እያለ እንግዲህ በዛብህ ሲዝትባት ነበረ። እሷም እየተበረከረከች ምንም አይደል ምናምን እያለች የሆነ ነገር እያለች ከብቶቹን የታርጋቸው ነው ምናምን ብላ ስትጠይቀው አንተ ጋር ነው ያሉ ብላ ስትጠይቀው የበለጠ ተበሳጨና እንግዲህ ሚስቱን የገዛ ሚስቱን ደብድቧታል ማለት ነው። እያሳዝናል። እንግዲህ ከጓደኛው ጋርም ተገናኝተው ያው ሴት ልጅ መመታት እንዳለባት
ምናምን እያለ ሲያስረዳው ነበር። ነገር ግን ጓደኛው ደግሞ ለምን ሴት ልጅ እኮ መማታት የለባትም ነውር ነው፣ በፍጹም የማይሆን ነው እያለም ሲለው ነበር። ነገር ግን በዛብህ እንግዲህ በዱላ ነው የሚያምነው ማለት ይቻላል ወዶችዬ። በስተ መጨረሻ እንግዲህ ኒና ወደ ጓሮ ወጣ ስትል እንግዲህ የበዛብህ ሚስት ተደብድባ ኦኦ እያለች ታገኛታለች ማለት ነው። ከዛ ምን ሆነሽ ነው? በዛብህ ነው እንደዚህ ያደረገሽ፣ ባልሽ ነው እንደዛ አድርገሽ በቃ ይዞሽ ምናምን እያለች እንግዲህ ታበረታታታለች ማለት ነው ወዶችዬ። ናሆም ከቤቱ መጥቶ እንግዲህ ለሚስቱ ያው እናቱ ደህና እንደሆነች እና ሰላም እንዳለቻት እናትና አባቱም እንደተስማሙ ነግሯታል። እንግዲህ እምሩም በጣም ደስ ብሏታል ከሚገባው በላይ። እንግዲህ ከነ ጽናት ቤት የመጣው ሰውዬ እንግዲህ የሆነ ነገር ሰናይት ላይ አስቧል። ነገር ግን ሰናይት እንግዲህ እግዚአብሔር ይሁንሽ፣ እሷን ቤቷን እያጣራ እንዲሁም ደግሞ እሷን ለመግደልም እያሰበ ነው ውዶችዬ። እስኪ ሰናይት እንግዲህ እግዚአብሔር ይሁንሽ ብያለሁ። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍሌን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ቪዲዮውን ላይክ አድርጉልኝ፣ በቻላችሁ ታቅም ማስታወቂያ ብቻ እዩልኝ፣ ችግር የለውም። ድራማውን አትዩት። መልካም ቀን ተመኛላችሁ። ባይ ባይ።